ዘንድ ወጡ፣ ዳሩ ግን ከኛ ወገን አልነበሩም። ከኛ ጋርስ ቢሆኑ ኖሮ ከኛ ጋር ጸንተው በኖሩ ነበር። አሁን ግን ከኛ ጋር አለመሆናቸው ይገለጽ ዘንድ ወጡ እያለ ይናገራል። እስካሁን መውጣታቸውን ተናገረ፣ ከጉባኤ መለየታቸውን ተናገረ እንጂ ምንድነው የነሰዎች የሚናገሩት የሚለውን አልተናገረም ነበር። ዛሬ እስከምንመለከተው ቁጥር ድረስ ቁጥር 22 ላይ ነው ምንድነው ትምህርታቸው፣ ምንድነው ሕጸጻቸው የሚለውን የሚነግረን አሁን ነው። እስካሁን መግቢያውን ነው የሚነግረን። ትምህርታቸውን አልነገረንም። ተቃዋሚዎች ብሏቸዋል፣ ጸረ ክርስቶስ ብሏቸዋል፣ ከመካከላችን ወጡ ዳሩ ግን ከኛ ጋር አልነበሩም ብሏቸዋል። ይሄን ሁሉ ያስባለበት ምክንያት ዋና ነጥባቸው ምን እንደሆነ ግን ደግሞ ዛሬ ያነሳል ማለት ነው። ዮሐንስ በመልእክቶች ውስጥ በጣም በተደጋጋሚ ንጽጽሮች እንደሚያበዛ ተመልክተናል። ከሚያነጻጽራቸው ነገሮች መካከል ሐሰትና እውነት እንደሚገኝበትም አይተናል። ውሸት ሐሰት የሚለውን ቃል እውነት ውሸት የሚለውን ቃል በተደጋጋሚ ያነሳል። ለምሳሌ በብርሃን እንመላለሳለን እያለን ወይም ከሱ ጋር ህብረት አለን እያለን በጨለማ ብንመላለስ ምን እናደርጋለን? እንዋሻለን ብሎ ውሸተኞች ነን ይላል። እንደገና እርሱን እናውቀዋለን ብለን ደግሞ ቃሉን ማንጠብቅ ከሆነ ውሸተኞች ነን ይላል። እንደገና ደግሞ ኃጢአት የለብንም ብንልም እንዋሻለን እያለ ይናገራል። ስለዚህ የውሸት አቋሞችን የውሸት መገለጫዎችን ሲያነሳ ቆይቷል ዮሐንስ። አዲስ ነገር አይደለም። በዮሐንስ መልእክት ላይ ስለ ውሸት የምናገኘው የመጀመሪያ ሪፈረንስ አይደለም ይሄኛው። ነገር ግን ይሄኛው ጠለቅ ያለና በጣም ጠንከር ያለ የውሸት መገለጫ ሆኖ እናገኘዋለን። ከዚህ በላይ ውሸታ ማን ነው እያለ በጣም ትልቁን ውሸት ይናገራል። በጨለማ እየተመላለሱ ከሱ ጋር ህብረት አለኝ ማለት ምንነት ነው? ውሸታምነት ነው። ኃጢአት የለብንም ብሎ መናገር ምንድን ነው? ውሸታምነት ነው። ቃሉን ሳያከብሩ ወይም ቃሉን ሳይፈጽሙ እሱን አውቄዋለሁ ማለትም ውሸታምነት ነው። ከሁሉ የሚበልጠው ትልቁ ውሸት ግን አሁን ተገልጧል። ትልቁ ውሸት፣ የውሸቶች ቁንጮ፣ የውሸቶች የመጨረሻው ክላይማክስ ደረጃውን እዚህ ነው መናገር የሚጀምረው። ወገኖች ውሸቶች ራሱ አይነት አላቸው። ሰው እኮ ሲናገር የውሸትም እኮ አይነት አለው አይደል የሚባለው? ውሸትም እኮ ልክ አለው ይባላል። ድሮ ማስታወሰው በጣም ልጆች ሆነን የውሸት ውድድር ነበር በኢትዮጵያ ቴሌቪዥን። ፕሮግራሙ ስጥ እንግዲህ ይባላል። መስጠት መዋሸት ማለት ነው። ስጥ እንግዲህ ይባላል እና የውሸት ውድድር ነው። እና ይመጡና አንድ ውሸት ይናገርና እሱን የሚያስንቅ ውሸት ይናገርና ሌላው የበለጠ ውሸት የተናገረው አሸናፊ ይባላል። ልጁ እንደዚህ ብሎ ጠየቀው፣ አባዬ ውሸት አስተምረኝ አለው። እንደ ደህና ነገር ውሸት አስተምረኝ ሲለው ልክ እንደዚህ ሙሉ ጨረቃ ያለችበት ወቅት ነበርና እዛ ጨረቃ ላይ ይታያል ሰዎች ገብስ እየፈተጉ ነው አለው። አዎ አንተ ብቁ አይኔ ውስጥ ገባ አለ ልጁ። ከኔ በልጠሃል አንተ ምን አስተምረሃለሁ? ገለባው አይኔ ውስጥ ገባ አለ። እና ስለዚህ ውሸት ዲግሪ ያለው አይደለ? አንዳንድ ሰው ለከት የለውም ሲዋሽ፣ ለነገ አይልም ሲዋሽ። እጅና እግር ያለው ውሸት ይናገራል። ሁሉ ሙሉ አካል ያለው ውሸት፣ ጠንካራ ከባድ ውሸት ይናገራል። ዮሐንስም ውሸቶችን ትልቅ ውሸት እንዳለ የውሸት ሁሉ መቋጫ እንዳለ ይናገርና ትልቁ ውሸት ምንድነው? ኢየሱስ ክርስቶስ አይደለም ብሎ ከሚክድ በቀር ውሸታሙ ማን ነው ይለናል። ውሸታም ትልቁ ውሸታም የውሸት ቁንጮ መደምደሚያው ትልቁ ፎርም የውሸት ይሄ ነው ብሎ ያስቀምጣል። ከዚህ በላይ ውሸት የለም ይላል። ወገኖች ወንጌል የእውነት ቃል ተብሏል። ቆላስይስ 1:5 ላይ የእውነት ቃል አምናችሁ ወንጌል እያለ ይጠራዋል። ወንጌል እውነት ነው። እኛ የእውነት ምስክሮች ነን። ክርስቶስ ኢየሱስ ለእውነት ለመሰክር ስለዚህ ቆሜያለሁ፣ ስለዚህ ተወልጃለሁ አለ። እንደውም ጳውሎስ በጴንጤናዊ በጲላጦስ ፊት መልካሙን መታመን በመሰከረው በኢየሱስ ስም ይላል። መልካሙ መታመን ምንድነው? ስለ እውነት እቆማለሁ ማለት ነው። የተወለድኩ ስለ እውነት ነው፣ ለእውነት ለመሰክር ነው የመጣሁት። ከእውነት የሆነ ድምፄን ይሰማል አለ ጌታ። እውነት ምንድነው አለ ጲላጦስ አይደለም። ስለዚህ ክርስቶስ ኢየሱስ መልካሙን መታመን የታመነው ለማን? ለእውነት ነው የታመነው።
የኛም ቻርጅ የኛም ጥሪ በክርስቶስ ፊት ነው ቻርጅ የማደርግ በክርስቶስ ኢየሱስ ፊት ነው ማዝ የተባለው። ለዚሁ ተጋደል። ለምን ተጋደል? ለእውነት ተጋደል። መልካሙ ገድል ለእውነት መቆም ማለት ነው። ወንጌል ነው እውነት። ለሱ መቆም ነው እውነት። ለሱ መቆም ነው መልካሙ ገድል። ትልቁ ጦርነት እሱ ነው። በተቃራኒ ከዚህ ተቃራኒ ያለው ሁሉ ውሸት ነው። ወንጌል እውነት ነው። ወንጌል ደግሞ ምንድነው ሲባል ባጭሩ ወንጌል ክርስቶስ ኢየሱስ የእግዚአብሔር ልጅ መሆኑ ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ነው ስለተገለጸ ስለ ልጁ ነው አይደል ወንጌል። ስለዚህ እሱን የሚክድ ደግሞ ሐሰተኛ ነው። ከሱ በላይ ሐሰት የለም ተብሎ ተገልጧል። ሮሜ 1:4 ላይ ጳውሎስ ሲናገር ስለዚህ ወንጌል ተለየው ይላል። ለዚህ ወንጌል ተለየው። ይሄም ወንጌል በስጋ ከዳዊት ወገን ስለሆነው እንደ መንፈስ አሰራር ደግሞ በኃይል ከሙታን በመነሳቱ የእግዚአብሔር ልጅ ስለሆነው ስለ ልጁ ነው፣ እርሱም ክርስቶስ ኢየሱስ። ስለዚህ ክርስቶስ ኢየሱስን መስበክ ነው እውነት። እሱም መቃረን ደግሞ ውሸት ነው። ትልቁ ውሸት ማለት እሱ ነው። እንደሱ አይነት ውሸት በዓለም ላይ የለም ማለት ነው። የደቀ መዛሙርቱ የመጀመሪያ ተልእኮ ስብከታቸው የምትመለከቱ ሌላ ስብከት የላቸውም። በተለይ የኪዳኑ ሕዝብ ለሚባለው ለአይሁድ የተስፋ ቃል ሁሉ ለነሱ ነው ለተባለው ለአይሁድ። ምክንያቱም ክርስቶስ ኢየሱስ ያዘዛቸው በመጀመሪያ በዛ እንዲሰብኩ ነው እና በኢየሩሳሌም በይሁዳ ከተሞች ውስጥ ሲሰብኩ ዋና ስብከታቸው ርዕሳቸው ምንድን ነበር? 7ቱ የመበልጸግ ሕጎች ይሰብኩ ነበር? አይሰብኩም። እሱ እውነት አይደለማ። ገብቷቸዋል? የምናምን ስኬት ላይ አይሰብኩም። ስብከታቸው አንድ ቃል ነው፣ ኢየሱስ እርሱ ክርስቶስ ነው። ሌላ ስብከት የላቸው። ምክንያቱም አይሁዳውያን መሲህ ይጠብቃሉ በተስፋ ቃል። ለአባቶቻቸው እግዚአብሔር የነገራቸው መሲህ አለ የሚመጣ መጥቷል እኮ ኢየሱስ የሚባለው የናዝሬቱ ኢየሱስ ልክ እንደማናችንም ገብረ መድን፣ ከበደ፣ አበጋዝ፣ ጫልቱ እንደሚባለው የሰው ስም ነው። በሚገረዝበት ቀን በ8ኛው ቀን መዝገበ ላይ መስፈር ስላለበት የወጣለት ስም ነው። ዛሬም ልጆችን ስናስገርዝ ስሙ ማን ይባላል አይደለ? መዝገበ ላይ ይሰፍራል። የዛን ቀን ሲገረዝ ከአይሁድ ልማት ተወስዶ ማለት ነው። አይሁዳውያን መጠሪያ ስም ለልጆቻቸው የሚያወጡት በእንትን ቀን ነው፣ በግርዘት ቀን። ስለዚህ ሲገረዝ ኢየሱስ ተባለ። ኢየሱስ የማንነቱ የሰውነት ስሙ ነው። በነገራችን ላይ እሱ ብቻ አይደለም ኢየሱስ። በጣም ብዙ ኢየሱሶች ነበሩ በምድር ላይ። ኢየሱስን ብቻ አልነበረም። ኢያሱ ኢየሱስ ነው ስሙ፣ ታውቃላችሁ አይደለ? ዮሹዋ በዕብራይስጥ ዮሹዋ ማለት እና ኢየሱስ ማለት አንድ ነው እና ኢያሱ፣ ኤልሳ፣ እነዚህ ሁሉ ስሞች አንድ አይነት ናቸው እና በጣም በርካታ የተለመደ ስም ነው። ከበደ እንደሚባለው የተለመደ ስም ነው እና ዩኒክ አይደለም ኢየሱስ የሚባለው ስም። በነገራችን ላይ ኢየሱስ የሚባለው ስም ለክርስቶስ ብቻ የሰጠ ስም አልነበረም። እንደ ማንኛውም ሰው የወጣ ስም ነው። ነገር ግን አዳይ ማለት ነውና ሕዝቡን ከኃጢአታቸው ስለሚያድናቸው ነው እንደ መልአኩ ቃል ስሙን ኢየሱስ ያሉት ለዛ ነው። ነገር ግን ስሙ አዳኝ የሚባል ወይም ስሙ ዮሹዋ የሚባል ብዙ ሰዎች ነበሩ። ኢቭን አንድ ጠንቋይ ራሱ የኢየሱስ ልጅ የሚባል ስም ነበረው አይደለም? ኤልማስ የሚባል የኢየሱስ ስም በራ ኢየሱስ የሚባል ስም ነበረው። ስለዚህ ስሙ ኢየሱስ የሚባለው ስም የመዝገብ ስሙ፣ የመታወቂያ ስሙ፣ የቀበሌ ስሙ የተለየ አይደለም። ጥያቄው ግን ምንድነው? እርሱ ኢየሱስ ማን ነው? ክርስቶስ ነው። ባለፈው ነግሬያቸዋለሁ። ብዙ ጊዜ ኢየሱስ ክርስቶስ የሚለውን ቃል ስለምንነጋገረው ኢየሱስ ክርስቶስ ማለት ከበደ ግርማ ምናምን እንደሚባለው አይነት ስም ነው የሚመስለን። የአባትና የልጅ ስም አይነት ነው የሚመስለን። እንደዛ አይደለም። ኢየሱስ ማለት የፐርሰኑ ስም ሲሆን ክርስቶስ ማለት ደግሞ ጥሪው፣ ቅባቱ፣ ማዕረጉ ነው፣ አገልግሎቱ ነው ክርስቶስ ማለት። ስለዚህ ኢየሱስ እርሱ ክርስቶስ እንደሆነ ነበር የሚሰብኩት የነበረው። እያወጣው ባነብላችሁ በጣም ደስ ይኛል አንዳንድ ክፍሎችን። ሐዋርያት ሥራ 5:42 ላይ እስኪ እንሂድ። ሐዋርያት ሥራ 5:42 የእግዚአብሔር ቃል እንደዚህ ብሎ ይናገራል። ዮሐንስ 5:42 ላይ ዕለት ዕለትም በመቅደስ እና በቤታቸው ስለ ኢየሱስ እርሱ ክርስቶስ እንደሆነ ማስተማርና መስበክን አይተውም ነበር። በቃ ሲምፕል ነበር ስብከታቸው። ኢየሱስ እርሱ ክርስቶስ እንደሆነ በቤታቸው ቢሆን በጉባኤ በግል ቢሆን በጋራ የሚሰብኩት ይሄን ነበር ይላል። ኢየሱስ እርሱ ክርስቶስ እንደሆነ ተስፋ የሚደረገው ሕዝቡን ከኃጢአታቸው የሚያድናቸው እሱ እንደሆነ
ታስታውሳላችሁ እነዛ የኤማውስ መንገደኞች ተናገሩት አይደል? እኛስ እርሱ ህዝቡን ከኃጢአታቸው የሚያድናቸው እርሱ ነው ብለን ተስፋ አድርገን ነበር። ምን ማለታቸው ነው? ክርስቶስ ነው ብለን ተስፋ አድርገን ነበር። ሲያስተዋውቁት እስቲ ይላችሁ ከነበር መሲህን አግኝተናል አይደለ? ሙሴ በሕግ ነቢያትም ስለሱ የተናገሩለትን ክርስቶስን አግኝተነዋል አይደል ያሉት? ክርስቶስ ምክንያቱም ሙሴ በሕግ ተናግሮለታል፣ ነቢያት በትንቢታቸው ተናግረውለታል፣ መዝሙራት በመዝሙራት ዘምረውለታል። ስለዚህ የሚጠበቅ መሲህ ነበርና ለአይሁዶች የምስራች እንኳን ደስ አላችሁ። ሲጠበቅ የነበረው የዘመናት ሁሉ ናፍቆት የነበረው መሲህ በሥጋ ተገለጠ፣ እርሱም የናዝሬቱ ኢየሱስ ነው ማለት ነበር ስብከታቸው፣ ሌላ አልነበረም። እንደገና ሐዋርያት ሥራ 9:22 ላይ እስኪ እንመልከት። 9:22 እንደዚህ ይላል። 9:22 ጳውሎስ ወደ ጌታ ከመጣ በኋላ የተናገረው ነው። በደማስቆም ለተቀመጡ አይሁድ ይህ ክርስቶስ እንደሆነ አስረድቶ መልስ ያሳጣቸው ነበር። እሱ ክርስቶስ ነው እያለ ስለ ኢየሱስ እየመሰከረ መልስ ያሳጣቸው ነበር ይላል። 17:3 ላይ ደግሞ እዚሁ ሐዋርያት ሥራ 17:3 ላይ እንደዚህ የሚል ቃል ታገኛላችሁ። 17:3 ላይ ክርስቶስ መከራ እንዲቀበልና ከሙታን እንዲነሳ ይገባው ዘንድ እያስረዳ ይህ እኔም ሰብክላችሁ ኢየሱስ እርሱ ክርስቶስ ነው ይል ነበር። እኔ ታሪኩን የምነግራችሁ እዚህ ቤተልሔም የተወለደው፣ ናዝሬት ያደገው፣ ኢየሩሳሌም የተሰቀለው እሱ ኢየሱስ ማን ነው? ክርስቶስ ነው እያለ ይመሰክር ነበር ይላል። 18:28 ላይ ምንመልከት። 18:28 ላይ ደግሞ ስለ አጵሎስ የተጻፈ ነው። ኢየሱስ እርሱ ክርስቶስ እንደሆነ ከመጽሐፍት የገለጠ ለአይሁድ በሁሉ ፊት በጽኑ ያስረዳቸው ነበር። አጵሎስ ደግሞ የመጽሐፍ ታዋቂ ነው፣ በመንፈስ የሚቃጠል ሰባኪ ነው። ምን ያደርግ ነበረ? ከመጽሐፍ እየገለጠ ለአይሁዳውያን ምሁራን ሁሉ እርሱ ኢየሱስ ክርስቶስ ነው እያለ ያስተምራቸው ነበር ወይም ያስረዳቸው ነበር ይላል። ክርስቶስም ይሄንን ነው ያዘዘው። እሱን እንዲሰብኩ ክርስቶስነቱን እንዲሰብኩ አዟችኋል ማለት ነው። በመሰረቱ የአዲስ ኪዳን ስብከት የምንለው ስብከት በሶስት ርዕሰ ጉዳዮች የተቀነበበ ነው። ሶስት ነገሮች ነበር ስብከቱ የሚያጠነጥነው። የሚሰበከው ክርስቶስን ብዙ ጊዜ በዘልማድ የምናጋገር በተለይ ድሮ እኛ በተሐድሶ ስንወጣ ከዛኛው ቤት ኢየሱስ ይሰበክ ነበር ዋና ነገራችን ነበር። ኢየሱስ ይሰበክ ምን ማለት ነው? ኢየሱስ ይሰበክ ማለት ብዙ ስብከቶች እኮ አሉ፣ አፍ የሚያስከፍቱ ብዙ ስብከቶች አሉ። ስለ መስማማት፣ ስለ ምናምን፣ ስለ ብዙ ነገር ሊሰበክ። ኢየሱስ ካልተሰበከ ግን ትርጉም የለውም። ኢየሱስ ይሰበክ ማለት እነዚህ ሶስት ነገሮች በውስጡ አለበት። አንደኛ መሰቀሉን ነው የሚሰበከው አይደለም? አንደኛ ቆሮንቶስ 1:23 ላይ የምታውቁት ቃል አለ። እኛስ የተሰቀሉን ኢየሱስን እንሰብክ። አይሁዶች ምልክት ይለምናሉ፣ የግሪክ ሰዎችን ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ጳውሎስ ቆሮንቶስ ሲመጣ ኢየሱስ ክርስቶስ እሱም እንደተሰቀለ ሌላ ነገር ላለማወቅ ቆርጬ ነበር። ቃሌም ስብከቴም እሱ ነበር። የክርስቶስ ኢየሱስን መሰቀል ነበር የሚሰብከው። አንድ እሱ ነው። ሁለተኛ ደግሞ ከሙታን መነሳት የተነሳ ጌታም ክርስቶስም መሆኑን ደግሞ ይሰብካሉ። ልብ በሉ እዚህ ጋር ክርስቶስ ነው ብሎ ይሰብካ ማን ነው? መሰቀሉን ይሰብካሉ፣ ለሕዝቡ ሁሉ ቤዛ መሆኑን። እንደገና ደግሞ መሰቀሉ ብቻ ሳይሆን ደግሞ መነሳቱን ይሰብካሉ፣ ጌትነቱን። ሁለተኛ ቆሮንቶስ ምዕራፍ 4:5 ላይ ምንድነው የሚለው እግዚአብሔር ቃል? ኢየሱስ ክርስቶስ ጌታ እንደሆነ እንጂ ራሳችንን አንሰብክም። ኢየሱስ ጌታ ነው የሚለውን ስብከት ይሰብካሉ። ምክንያቱም ከሙታን መነሳት የተነሳ ጌታም ክርስቶስም አደረገው። እናንተ የሰቀላችሁትን የናዝሬቱን ኢየሱስን እግዚአብሔር ከፍ ከፍ አደረገው። ጌታም ክርስቶስም እንዳደረገው እስራኤል ሁሉ ይወቅ። ጴጥሮስ ይሄን ነበር የሚናገረው። ጌታ ነው እሱ፣ መሲህ ነው እሱ፣ የተቀባው እሱ ነው፣ እሱን ነው የምንሰብከው ይሉ ነበር። አንደኛ መሰቀሉን ይሰብካሉ፣ ሁለተኛ ጌትነቱን ይሰብካሉ፣ ሶስተኛ ተመልሶ መምጣቱንና ይሄ ደግሞ ለዓለም ሁሉ የሚገለጥበትን ደግሞ ይሰብካሉ። ጴጥሮስ ሲናገር ሁለተኛ ጴጥሮስ 1:16 ላይ በብልሃት የተፈጠረውን ተረት ሳይሆን የእሱን ግርማ አይተን መምጣቱንና ኃይሉን አደረግናችሁ አስታወቅናችሁ ይላሉ። ልብ በሉ። የክርስቶስን መምጣት ሁለተኛ መምጣቱን ይሰብካሉ። ለምንድን ነው ሁለተኛ መምጣቱን የሚሰብኩት? ክርስቶስ መሆኑን ላልተቀበሉት ሁሉ የሚገለጥበት ጊዜ እሱ ስለሆነ። እስከዛ ድረስ በስብከት ሞኝነት የሚያምኑትን እግዚአብሔር ያድናል። የማያምኑስ የገፋውስ ያ ቀን ደግሞ ይፈርድበታል ማለት ነው።
ስለዚህ መሰቀሉን እንደገናስ መነሳቱን ተመልሶ መምጣቱን መዝሙሮቻችሁ እንደዚህ ቢሆኑ እንዴት ደስ ይላል። ስብከቶቻችሁ እንደዚህ ቢሆኑ እናገራለሁ አይደለም የሚል ገድሉን ታምራቱን ሞቱን መነሳቱን ዳግመኛ መምጣቱን አወራለሁ እናገራለሁ ገድሉን ይላል አይደል ዘማሪው። ሞቱን ትንሣኤውን ዳግመኛ መምጣቱን ሞቱን ትንሣኤውን ዳግመኛ መምጣቱን ሌላ ስብከት የለውም። ኢየሱስ ማለት እሱ እንደሆነ እንሰብካለን ብሎ ነው መጽሐፍ ቅዱስ የሚናገረው። እና ይሄንን የሚቃረን ዮሐንስ ምን ይለዋል? ሐሰተኛ ነው ብቻ ሳይሆን ከዚህ በላይ ውሸታማን ነው። ውሸታም ነው ብቻ አይደለም፣ ከዚህ በላይ እሱ ውሸታማን ነው። ብዙ ጊዜ ሐሰትና እውነትን ሰፈርተኛ ነው የምናደርጋቸው። ምን ማለት ይመስላችሁ? ሐቀኛ ነው እውነተኛ ነው የሚባለው ሰው ለማተቤ ነው የምቆመው፣ ሐሰት ነው እንትን አላደርግም የሚልን በሰፈር ውስጥ ያለውን ነገር ይሄ ትልቁን የእውነትን ቨርቹ ወይም ትልቁን የእውነትን ነገር ሳይሆን ዝም ብሎ ሰፈርተኛ ውስጥ ያለውን ነገር ነው የምንመለከተው። በመሰረቱ እውነት ማለት ክርስቶስ ኢየሱስ ነው። እውነት ማለት የኛ ምስክርነት ነው። እውነት ማለት የወንጌል ቃል ነው እና ስለሱ ነው የምንሰብከው ማለት ነው። ይሁን እንጂ ይሄንን እውነት ሁሉ አይቀበልም። የክርስቶስ ኢየሱስን ማንነት ሁሉም ሰው አይቀበልም። ለዚህ ነው ዮሐንስ ከዚህ በላይ ውሸት የለም በያለ የሚናገረው። ፍቅር የተገለጠበት ትልቁ መገለጫ ጌታ ሲናገር ከዚህ የሚበልጥ ፍቅር የለም አለ። የመስቀሉን ፍቅር ነፍሱን ለወዳጆቹ አሳልፎ ከመስጠት የሚበልጥ ፍቅር የለም አለ። እውነትን በሚመለከት ደግሞ ከዚህ የሚበልጥ እውነት የሌለው ኢየሱስ እርሱ ክርስቶስ ነው ከሚባለው እውነት ደግሞ በላይ እውነት የለም ማለት ነው። ስለዚህ ይሄን የሚክድ ሁሉ ውሸታም ተብሎ ይጠራል ማለት ነው። ይሄንን ማን ነው የሚቃወመው ስንል በመሰረቱ ሁለት ግሩፖች ናቸው የሚቃወሙት። ሐዋርያቶች ነፍሳቸውን ሰጥተው ዘመናቸውን መድበው በብዙ ኃይል በመንፈስ ቅዱስ እርዳታ በጸጋ የተደጋገፉ የሚሰብኩት ጌትነቱን የነበረበት መሲህነቱን የነበረበት የእግዚአብሔር ልጅነቱን የነበረበት ምክንያት ምንድነው? የኢየሱስን ክርስቶስነት ሁለት አካላት አይቀበሉም ነበር። ሁለት አካላት ሲባል አንደኛው አይሁዳውያን ናቸው። አይሁዳውያን አልተቀበሉትም። ምናቀው አንድ ቃል አለ ዮሐንስ 1:11 ላይ ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ ምን አላሉትም? አልተቀበሉትም ሲባል ምንድን ያልተቀበሉት? መሲህ አድርገው አልተቀበሉትም ነው። ክርስቶስን አልተቀበለም ማለት አንድ ሰው ኢየሱስ የሚባል ነገር እዚህ ምድር ላይ አልተፈጠረም አልኖረም ማለቱ አይደለም እኮ። መሲህ አድርጎ ካልተቀበለው አልተቀበለውም ነው የሚባለው። አይሁዳውያን ኢየሱስን መሲህ አድርገው አልተቀበሉትም። ክርስቶስ እንደሆነ አልተቀበሉትም። አንተ አልክ ነበር የሚሉት፣ አልተቀበሉትም። ስለዚህ ስብከቱ ለነሱ የነበረበት ምክንያት ምንድነው? ክርስቶስነቱን ይክዱ ስለነበርና ስላልተቀበሉት ነው እሱ ይሰበክላቸው የነበረው። ራሱ ጌታችን ሉቃስ ወንጌል ላይ ምዕራፍ 4 ከ17-28 ሰፊ ክፍል ነው። እናንተ አንብቡት። እዛ ቦታ ላይ ምኩራብ ገባና ኢሳይያስ 61ን አወጣ። ኢሳይያስ 61ን አወጣና የእግዚአብሔር መንፈስ በእኔ ላይ ነው፣ ለድሆች የምስራች ሰብክ ዘንድ ቀብቶኛል፣ የተጠቁትን ነፃ አወጣ ዘንድ የሚለውን አንበበና ይሄ ቃል ዛሬ በጆሮአችሁ ተፈጸመ አላቸው። ምላሻቸው ምንድን ነበር? የጉባኤው ሪአክሽን ምንድን ነበር? አጉረመረሙ፣ ሁሉም ተገረሙ። እንዴት ሊሆን ይችላል አሉ። ምክንያቱም እያላቸው ያለው አሁን ወክ እያደረኩት በመካከላቸው የገባሁት እኔ ነኝ ክርስቶስ አላቸው። ሲላቸው አጉረመረሙ ብዙዎቹ። የጌታ ምላሽ ምን ነበር? በተከታዮቹ ክፍሎች ነቢይ በገዛ አገሩ እና ምሳሌ ጠቀሰላቸው። በኤልሳ ዘመንና በኤልያስ ዘመን የነበረው ምሳሌ ጠቀሰላቸው። በኤልያስ ዘመን በጣም ብዙ መበለቶች ነበሩ፣ ረዳት አልባ መበለቶች ነበሩ። ነገር ግን ወደ ሰራብታ ወደነበረች ወደ አንዲት መበለት ነው እንጂ የተላከው ወደ እስራኤላውያን መበለቶች ኤልያስን እግዚአብሔር አላከው። ኤልያስ ታላቅ የእግዚአብሔር ነብይ ነው። ክርስቶስ ኢየሱስ ሲመጣ በትራንስፊግሬሽኑ ወይም በክብሩን በገለጠበት ተራራ ላይ ከጎኑ አንዱ ከታዩት አንደኛው ታላቅ ነብይ ኤልያስ ነው። ነገር ግን ኤልያስ ምንም ታላቅ ነብይ ቢሆን እስራኤል አልተቀበለችው። ስለዚህ ከሰራብታ የነበረች አንዲት መበለት የኤልያስን አገልግሎትና ቅባት ተጠቀመችበት እንጂ በርካታ እስራኤላውያን ችግረኞች እያሉ አልጠቀማቸው። በኤልሳ ዘመን ደግሞ በእስራኤል ውስጥ በጣም በርካታ ለምጻሞች እያሉ
ከሶርያው ሰው ከነዕማን በቀር ከነሱ የነጻ የለም። ይሄ እስራኤሎች ሲሰሙ ደነገጡ ብቻ ተቆጡ። እውነታው ሲነገራቸው ተቆጡ። የኔም ጉዳይ እንደዛ ነው አላቸው። መሲህ ሆኜ መጥቻለሁ አልተቀበላችሁኝም አላቸው። ክርስቶስ ኢየሱስን ኔሽኑ እስራኤል እንደ መሲህ አልተቀበለውም። ገፍተውታል፣ አልተቀበሉትም። ምን ያልተቀበሉት? መሲህነቱን ክሌሙን አልተቀበሉትም። መሲህነቱን ስላልተቀበሉ ነው እንደ ተራሰው ይሄ የጠራቢው ያናጺው የዮሴፍ ልጅ አይደለም እንዴ? እህትና ወንድሞች እናቃቸው የለም እንዴ? እንዴት ነው ራሱ እንደዚህ ብሎ የሚናገረው? አልተቀበሉትም። አለመቀበላቸው ስለወጣ ነው አይሁድ እስራኤላውያን ማን ነው የክርስቶስ ኢየሱስ ሐዋርያት ይወግቱ የነበረው መልስ ያሳጧቸው የነበረው የሕጉ መምህራን ኢየሱስ እርሱ ክርስቶስ ነው እያሉ ነበር። እና ይሄን ያልተቀበሉት እነሱ ነበር። በአንድ በኩል አይሁድ የሚባለው መንግስት ኔሽኑ ህዝቡ የሕጉ መምህራን የሕጉ ዋነኞቹ አልተቀበሉትም። በሁለተኛ ደረጃ ደግሞ የአሕዛብ ኑፋቄ አስተማሪዎች አልተቀበሉትም። ዮሐንስ በተለይ ስፔሲፊካሊ የሚያነሳቸው የኖስቲክ አስተማሪዎች አልተቀበሉትም። የክርስቶስን መሲህነት እነሱ የሚክዱ ነበር። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር የሚላቸው የኖስቲክ አስተማሪዎችን ዮሐንስ ውሸታሙ ማን ነው እያለ የሚናገረው እነሱን ነው። ኖስቲሲስቶች ምንድነው ብሎ የሚያስተምሩት? ኢየሱስ አንድ ተራ ሰው ነው ብሎ ያስተምራሉ እንጂ ምን አይደለም መሲህ አይደለም ተስፋ የተገባለት ያ መሲህ እሱ አይደለም ብሎ ይናገሩ ነበር። በተለይ አንድ ዋና የዚህ ኑፋቄ አራማጅ ነበረ፣ ሴሪንተስ የሚባለው ሰው። ይህን ስም በደንብ ያዙልኝ። ሴሪንተስ የሚባለው ሰው በመጀመሪያው ክፍለ ዘመን ላይ የነበረ የግብፃዊ አይሁድ ነው። እንደምታውቁት አይሁዳውያን ከተለያየ ቦታ ወደ ይሁድነት የተገቡአሉና ግብፃዊ አይሁድ ነው እና የኑፋቄ አስተማሪ ነው። 3 እምነቶችን ደባልቆ የያዘ ሰው ነበር። ዛሬ እንደዚህ አይነት ድብልቅልቆች በጣም ብዙ አሉ። በደንብ ልናጠራ ያስፈልጋል። ይሄ ሴሬንተስ የተባለ ሰው የአይሁድን ትምህርት ይዟል። ክርስቲያን ነኝ ባይ ነው። ክርስትና ውስጥ ገብቷል። እንደገና የኖስቲክን ትምህርት ደግሞ ያስተምራል። 3ቱን ቀይጦ ነው የሚያስተምረው ሴሬንተስ የተባለው እና አንዳንድ የመጽሐፍ ቅዱስ ተማሪዎች ዮሐንስ ውሸታሙ ማን ነው እያለ በነፍስ ወከፍ የሚናገረው ስለዚህ ሰው ነው ብሎ ይናገራል። ከሚክድ በቀር ውሸታሙ ማን ነው ሲል ለጉባኤው የሚገባቸው ነገር ስለዚህ ሰው እንደሚናገር ነው ብሎ ምክንያቱም የዚህ ሰው ትምህርት ተስፋፍቷል፣ ብዙ ተከታዮች አሉት። ዮሐንስ በዛን ዘመን ብቸኛ ከጌታ ሐዋርያት በስጋ የቀረ እንደነበርና እንደሆነና የክርስትና ትልቁ ፊገር እንደነበረ ሁሉ የኖስቲሲዝም ትልቁ ፊገር ሴሬንተስ የሚባለው ሰው ነበርና እሱን ነው እየተናገረ ያለው ይላሉ ሰዎች። ኢቭን ማርቲን ሉተር በጻፈው ኮሜንታሪ ላይ ይሄንን ክፍል ሲፈታው ውሸታሙ ማን ነው የሚባለውን ሴሬንተስ ነው ብሎ ይናገራል። ማለት ዮሐንስ የሚናገረው ስለሱ ነው ብለው ያስተምራሉ ማለት ነው። ነገር ግን እሱ ብቻ አይደለም። ምክንያቱም ብዙዎች ብሎ ዮሐንስ ስለሚናገር እዚህ ቦታ ብዙዎች ሐሰተኛ ክርስቶሶች ተገልጧል። ጸረ ክርስቶስ ይመጣ ዘንድ እንዳለው ሰምታችሁ ነበር፣ አሁንም ደግሞ ብዙ ጸረ ክርስቶሶች አሉ ብሎ ሲናገር ስለምንመለከተው አንድ ሴሬንተስ ብቻ ሳይሆን በጣም በርካታ ይሄ መንፈስ ያለባቸው ሰዎች ይሄን ትምህርት የማይቀበሉ የክርስቶስ ኢየሱስን መሲህነት የማይቀበሉ ሁሉ ውሸታሞች ተብለው ተገልጠው ተመለከታላችሁ። ይሄ ትልቁ ክህደት ነው፣ ትልቁ ውሸት ነው ብሎ መጽሐፍ ቅዱስ ያስቀምጣል ማለት ነው። እና እንደዚህ አይነት ቅይጥ ትምህርቶችን ያስተምራሉ። ሴሬንተስ የሚያስተምረው ትምህርት ምንድነው ብላችሁ ብትመለከቱ ሴሬንተስ ኢየሱስ ስለሚባለው ስለ ክርስቶስ ሲናገር በጥምቀቱ ጊዜ መሲህነትን ተቀብቶ ነበር። እስከ ጥምቀቱ ጊዜ ድረስ መሲህ አልነበረም። በጥምቀቱ ጊዜ በዮርዳኖስ ሲጠመቅ መሲህነት ምክንያቱም መንፈስ እንደ ርግብ ሲያርፍበት አየ ስለተባለ መሲህነትን በዛ ተቀበለ። መስቀሉ ላይ ሲወጣ ግን ተለየው ከሱ። ስለዚህ የክርስቶስ መሲህነት ወይም የክርስቶስ ኢየሱስ የመሲህነት ቅባት የነበረው ከጥምቀቱ እስከ መስቀሉ መዳረሻ ድረስ ብቻ ነበር። ሲሞት ግን እንደ ተራሰው ነው የሞተው። ስለዚህም አልተነሳም ተራሰው ስለሞተ። ሲወለድም ተራሰው ስጋ ነው የተወለደው። ነገር ግን በሚጠመቅበት ጊዜ እንደ ማዕረግ ተቀብሎታል መሲህነትን። ነገር ግን ካገለገለ በኋላ ድንቅና ታምራት ካደረገ በኋላ በእስራኤል አውራጆች ከተመላለሰ በኋላ ወደ መስቀል ሲሄድ ግን ተለየው ያቅባት ብሎ ያስተምራል።
በአንድም በሌላም ይሄንን ነገር የሚመስል ትምህርት የሚያስተምሩ ሰዎች በዘመናት ሁሉ መካከል ነበሩ። የክርስቶስን መሲህነት ልክ እንደዚህ ከፋፍለው የሚናገሩ በጣም በርካታ ሰዎች ነበሩ። ዮሐንስ ለዚህ ስፔሲፊክ ትምህርት ምዕራፍ 5 ላይ መልስ ይሰጣል። አሁን ምዕራፍ 2 ላይ አይመልስም። ምዕራፍ 5 ላይ ግን የክርስቶስ መሲህነት በሁሉም ዘመን እንደሆነ የሚናገርበት ክፍል አለው። ምዕራፍ 5 ላይ ስንደርስ እናየዋለን። ነገር ግን ይሄ ሰው የሚያስተምረው በዚህ የተገለጠ ትምህርት ነበር። ልክ ነው። በመሲህነት ክርስቶስ የተገለጠበት ዘመን ነበር። ኢየሱስ መሲህ የነበረበት ጊዜ ነበር። ያመቼ ነው ድንቅ ሲያደርግ ሰዎችን ሲፈውስ በሚያስተምርበት ጊዜ። ከዛስ በኋላ ሊሰቀል ሲያዝ ደግሞ ጥሎት ሄደ ብሎ ያስተምራል። ልክ ሳምሶን ጸጉሩን ሲላጭ ይዞት እንደሄደ ኃይሉ እንደተወሰደ ሁሉ ክርስቶስ በሚያዝበት ጊዜ መሲህነቱ ከሱ ተወስዷል። ስለዚህ ሲሞት አንድ ተራ ሰው ነው የሞተው። ተራ ሰው ከሞተ ደግሞ አይነሳም፣ አልተነሳም ብለው ትንሣኤውን ጭምር ይክዳሉ። ወገኖቼ የክርስቶስ ኢየሱስ ከሃዲ የሚባለው ወይም ክርስቶስ ኢየሱስ መካድ የሚባለው ነገር በብዙ መልኩ ሊገለጥ ይችላል። በስጋ መምጣቱን ምዕራፍ 4 ላይ ያነሳዋል። ሚክዱ አሉ። ስጋ መልበሱን ከናካቴው የእግዚአብሔር ልጅነቱን በኋላ እንመጣበታለን። መሲህነቱን፣ መሰቀሉን የሚክዱ እንዳሉ ታውቃላችሁ አይደለ? መሰቀሉን ደግሞ ተቀብለው መነሳቱን ደግሞ የሚክዱ ደግሞ አሉ። መነሳቱን ሲክዱ ለምሳሌ ጆሆቫ ዊትነስ አይነቶች ደግሞ በስጋ አልተነሳም በመንፈስ ነው ብሎ የሚክዱ አሉ። የስጋ ትንሣኤን የሚክዱ ከዚህ የተነሳ እኮ ነው እንደ ኒቄያ ያሉ ሃይማኖት መግለጫዎች ዝርዝሩ ረጅም ዝርዝር ስለማን ነው የሚጽፉት? ስለ ኢየሱስ ክርስቶስ ነው አይደለ? ከመወለዱ ጀምሮ በጴንጤና ዘመኑን ጠቅሰው እንዴት እንደተወለደ ጠቅሰው እስከ ትንሣኤው እስከ ዳግመኛ መምጣቱ ረጅም በመንፈስ ቅዱስ እናምናለን ብሎ ያልፉታል። ምክንያቱም ብዙ ውዝግብ እዛ ላይ የለም። ዋናኛው ውዝግብ ክርስቶስ ኢየሱስ ላይ ስለነበረ ዋና ነገሩ እዛ ላይ ነበር። በጣም አጽንኦ ተሰጥቶ የሚነገረው የክርክሩ ሁሉ መነሻ እሱ ነበር። ይሄ ደግሞ በአጋጣሚ የሆነ አይደለም። እግዚአብሔር ያቀደው ነው ከመጀመሪያው ጀምሮ። ገና ብሉይ ኪዳን ላይ በክርስቶስ ምክንያት ትልቅ ኮንትሮቨርሲ እንደሚነሳ ክርስቶስ እግዚአብሔር አስቀድሞ ተናግሯል። ክርስቶስ ኢየሱስ በጣም ትልቁ ኮንትሮቨርሻል ፊገር እዚህ ምድር ላይ አወዛጋቢ አካል በዚህ ምድር ላይ ክርስቶስ ኢየሱስ ነው። ብዙ ጥል ተፈጥሮ ከሆነ ተፈጥሮ የሚያውቀው ጥል ሁሉ በማን ምክንያት ነው ቢባል በክርስቶስ ምክንያት። አንድ ጽሑፍ ከዓመታት በፊት አነበብኩኝና ደስ አለኝ። ርዕሱ ኢየሱስ መልስ ነው እና አይደለም እንደለው እኛ ልክ ነው። ኢየሱስ መልስ ነው ለብዙ ነገሮች። ኢየሱስ ጥያቄም ነው። ኢየሱስ መልስ ብቻ አይደለም፣ እንደውም ከመልስነቱ ጥያቄነቱን የሚያይለው ለብዙ ሰዎች መልስ ከመሆኑ ይልቅ ለብዙ ሰዎች ጥያቄ ነው ክርስቶስ ኢየሱስ። ስለዚህ የኢየሱስ ጥያቄነት ነው በጣም ጎልቶ የሚታየው። ዓለምን የሞላው ኢየሱስ ጥያቄ ነው ከመልስነቱ ይልቅ። እስከ መቼ በጥርጣሬ ታቆየናለህ ይሉታል። ማለት እየዳዳቸው ሊያምኑ ይመጡና በቃ ዳይላማ ውስጥ ናቸው። እንደ እንትን ሰዓት እንደ ፔንዱለም ሰዓት ወዲያ ወዲህ እያሉ ናቸው። የሆነ ታም ሳይረግ ሊያምኑበት ይጀምሩና በኋላ ደግሞ ወደ ምልስ ይላሉ። እስከ መቼ በጥያቄ ታቆየናለህ፣ በጥርጣሬ ታቆየናለህ? መሲህ ከሆንክ እስኪ ራስን ግለጥ ይሉታል። ይሄ ግን አስቀድሞ ብሉይ ኪዳን ላይም ተናግሯል። ኢሳይያስ 8 ከ14 እስከ 15 ላይ ስንመለከት ብዙዎች ይሰናክሉበታል በዛ ድንጋይ። ለብዙዎች የእንቅፋት ድንጋይ የማሰናከያ ዓለት ይሆናል። ብዙዎች በሱ ይሰናከላሉ። ለብዙዎች መውደቅ ምክንያት ይሆናል ክርስቶስ ኢየሱስ። ስለዚህ ወገኖች ልንገራችሁ፣ ኢየሱስ መልስ ከሆነላቸው ይልቅ ኢየሱስ ጥያቄ የሆነባቸው ይበዛሉ። በፐርሰንት ብናወጣ ኢየሱስ መልስ ነው። አዎ መልስ ነው። መልስ ሆኖልኛል ለኔ እላለሁ። ካመናችሁ አሜን ትላላችሁ። እንደዚህ ነው ኢየሱስ መልሳችን ነው አይደል ለኛ። ለማጆሪቲው ግን ጥያቄ ነው ኢየሱስ። ለማጆሪቲው ግን የኮርነር ስቶን አይደለም፣ ስታምብሊንግ ብሎክ ነው፣ የማሰናከያ አለት ነው እንጂ የማዕዘን ራስ አይደለም ክርስቶስ። ለብዙዎች ገና ቅድም ባልኳችሁ በተገረዘበት ጊዜ 8 ቀን ልጅ በነበረበት ጊዜ ስምዖን አቀፈውና ይህን ትንቢት ተናገረ። ሉቃስ 2:34 ላይ ለብዙዎች ለመውደቃቸውና ለመነሳታቸው ምልክት ሆኖ ተሾሟል አለ። ለብዙዎች መነሻም ለብዙዎች መውደቂያም እሱ ነው። በክርስቶስ ብዙዎች ወድቀዋል፣ ብዙዎች ተነስተዋል። ሁሉ ዓለም ሁሉ በሱ ሄዳ እንዳይመስላችሁ።
ዩኒቨርሳሊዝም የሚባል ትምህርት ነው። ዓለም ሁሉ በሱ ድኗል የሚለው በክርስቶስ ኢየሱስ የወደቀው ይበዛል ካለፈው ይልቅ፣ የተሰናከለው ይበዛል ከታነጸው ይልቅ፣ ካለፈው ይልቅ የወደቀው በጣም በጣም ብዙ ነው። ክርስቶስ ራሱ ምን ብሏል? በእኔ የማይሰናከል ምንድን ነው አለ? ብፁዕ ነው። ማቴዎስ 11:6 ላይ በእኔ የማይሰናከል ብፁዕ ነው። ምክንያቱም በእሱ መሰናከል ኮመን ስለሆነ፣ የብዙዎች እጣ ፈንታ ስለሆነ፣ ብዙዎች በእሱ ስለሚሰናከሉ በእኔ የማይሰናከል ብፁዕ ነው አለ። በጣም ጥቂት ነው። ሁሉም ሰው ብፁዕ አይደለም መቼም እንደምታውቁት። በእኔ የማይሰናከል ብፁዕ ነው አለ። ማቴዎስ 10:33 ላይ ደግሞ የሚክደኝ በሰው ፊት የሚክደኝ ብሏልና ክርስቶስ የሚክዱ ብዙዎች እንደሚመጡ ጌታ ተናግሯል። ይክዱታል። ምንድነው የሚክዱት ከተባለ ክርስቶስ መሆኑን ይክዳሉ፣ መቀባቱን ይክዳሉ። እግዚአብሔር ለትውልድ ሁሉ ምልክት አድርጎ ለትውልድ መዳኛ አድርጎ የቀባው የላከው መሲህ እንደሆነ ይክዳል። መሲህነቱን ይክዳሉ። የሚክዱ ብዙዎች ናቸው። በጣም ብዙዎች ክደውታል፣ ወድቀውበታል፣ ተሰናክለውበታል። እና ቅድም ያልኳችሁ ንግግር ይናገርና ማቴዎስ እህቶቹስ ወንድሞቹስ በእኛ ዘንድ አይደሉምን? የአናጢው ዮሴፍ ልጅ አይደለምን? ተሰናከሉበት ወይም ይሰናከሉበት ነበር ይለናል አይደለ? ተሰናከሉበት። ለምን? ያዩት ስጋውን ብቻ ነው ያዩት፣ እና አንድ የሰፈር ሰው ብቻ ነው ያዩት። ስለዚህ ተሰናከሉበት። የማሰናከያ አለት ሆነባቸው፣ ወደቁ እና ብዙዎች ተሰናከሉ። እና ዮሐንስ ከነዚህ በላይ ውሸተኛ ማን ነው? ኢየሱስን ክርስቶስ አይደለም ብሎ ከሚክድ በቀር ውሸታም ማን ነው? ወገኖቼ ብዙ ጊዜ ቅድም ያልኳችሁን ተራ ንግግር ልጠቀም። ሐቀኛ ነው የምንላቸው ሰዎች ትልቁ ውሸታሞች ናቸው። ምክንያቱም መንደራዊ አይደለችም ሐሰት። ክርስቶስ ኢየሱስን የማይቀበል በመሲህነቱ በእግዚአብሔር በሰጠው ሹመት የማያው ሰው ሁሉ ውሸታም ነው። ትልቁን ውሸት ስለዋሸ ትንሿ እውነት ትርጉም የላትም። ወላሂ ብሎ ይሸጣልኝ እውነተኛ ነው፣ ሐሰተኛ ነው። ክርስቶስ ኢየሱስን የማይቀበሉ ሐሰተኛ እንደሆነ መታወቅ መቻል ይኖርበታል። እና ዓለም ሁሉ ሐሰተኛ ነው። መጽሐፍ ቅዱስ ሲናገር እንደውም ይህን ቃል ይጠቅሳል ማርቲን ሉተር መዝሙር 116 ላይ ያለው ሰው ሁሉ ውሸተኛ ነው አልኩ የሚለውን ቃል። ሰው ሁሉ ምንድን ነው? ውሸተኛ ነው። ምክንያቱም ሰው ሁሉ ይሄ ምስክርነት የለውም ስለ ክርስቶስ። ስለዚህ ምንድን ነው? ሰው ሁሉ ውሸተኛ ነው፣ ውሸታም ነው። ስንት ሰዓት ነው ስትሉት እርግጩን ይነግራቸዋል፣ ግን ውሸታም ነው። 11 ሰዓት ከምናምን ብሎ መናገሩ እውነተኛ ያሰኘው። ሰፈር ብትጠይቁት በዚህ በኩል ብሎ የሚናገረው ሰው እውነተኛ አይደለም፣ ውሸታም ነው። ክርስቶስ ኢየሱስን የመሲህ አድርጎ የማይቀበሉ ውሸታም ነው ማለት ትልቁ ነገር ልስቷል። ትንንሽ እዚህ መንደር ላይ ያለችዋን ነገር የምናገረው ዓለም ትልቁ ነገር የሚለውን ላሰምርላችሁ ስለፈለኩ ነው። ቁጥር 23 ላይ ደግሞ ሌላ ነገር ያነሳል። ቁጥር 22 ላይ ያነሳዋል፣ ግን 23 ላይ ደግሞ ምንድነው ብሎ የሚናገረው? ወልድን የሚክድ ይላል። አሁን መሲህነቱን ብቻ አይደለም ሰዎች የሚክዱት፣ የእግዚአብሔር ልጅነቱን ጭምር። የእግዚአብሔር ልጅ ነው። ወልድ ማለት የእግዚአብሔር ልጅ ማለት ነው። ኢተርናል ሰን መሆኑን የሚክዱም ጭምር እንዳሉና እሱ በነገራችን ላይ ትልቁ መገለጥም እኮ እሱ ነው አይደለም? ታስታውሳላችሁ ማቴዎስ 16 ላይ ጌታ የሰውን ልጅ ማን ይሉታል፣ ሰው ማን ይለዋል ብሎ ሲናገር የተለያየ መልስ መጣለት አይደለም? ኤልያስ የሚሉ አሉ፣ ከነቢያት አንዱ የሚሉ አሉ፣ ሌላም የሚያስከፋ መልስ የሚሰጡም ሰዎች አሉ እናውቃለን። ነገር ግን እናንተስ ማን ትሉኛላችሁ ነውና ዋናው ጥያቄ። ጴጥሮስ ምን አለ? ከ16 ከ17 ላይ ማቴዎስ 16 ላይ አንተማ ክርስቶስ የእግዚአብሔር ልጅ ነህ። ሁለት ነገር ተናገረ። ክርስቶስ ነህ፣ መሲህ ነህ፣ የተቀባነ የእግዚአብሔር ልጅ ነህ አለው። ጴጥሮስ ሆይ ስጋና ደም አልገለጠልህም፣ በሰማይ ያለው አባቴ ነው አለው። ስለዚህ በዚህ ላይ ነው ቤተክርስቲያን የምመሰረተው አለ። የቤተክርስቲያን መሰረት የሆነው መገለጥ እሱ ነው። ክርስቶስ ኢየሱስ የእግዚአብሔር ልጅ ነው የሚለው እውነት ነው መሰረታችን። ዮሐንስም ወንጌሉን ለምን እንደጻፈ ሲናገር ዮሐንስ 20:31 ላይ ብዙ ታሪኮችን መጻፍ ይችል ነበር። ክርስቶስ ያደረጋቸው ድንቆች ተአምራቶች ብዙ አሉ። እኔ ግን የጻፍኩላችሁ እሱ የእግዚአብሔር ልጅ መሆኑን አምናችሁ በስሙ ሕይወት እንኑር። ስለዚህ አምነን በስሙ ሕይወት እንዲሆንልን ልጅነቱን ማመን አለብን ማለት ነው። ክርስቶስ የእግዚአብሔር ልጅ ነው ብሎ ያላመነ ሰው ሕይወት የለውም። በኋላም ያነሳዋል። ልጁ ያለው ሕይወት አለ። ልጁን የእግዚአብሔር ልጅ ነው ብሎ ማመን ወሳኝ ነው ለእምነታችን ማለት ነው። እሱን ካላመነን ትርጉም የለውም። እምነት የሚባል ነገር የለንም። የጠፋን የወደቅን ሰዎች እንደሆነን የተገለጠ ጉዳይ ነው።
መሲህነቱና ልጅነቱ ግን የማይነጣጠሉ ጉዳዮች ናቸው። መሲህ ማለት ይኸውላችሁ ይሄን በደንብ ክሊር አድርጋችሁ እንድትረዱኝ ይፈልጋሉ። መሲህ ማለት ስለ ሰዎች ሁሉ ኃጢአት ቤዛ የሚከፍል ማለት ነው። መሲህ ነፃ አውጪ ነው። እንደውም ይሄ ቋንቋው ይሄ ሜሲያንሺፕ የሚባለው ነገር በብዙ ሙያዎች ሁሉ ሰዎች ይጠቅሙታል። ለምሳሌ አንድ ኳስ ተጫዋች ራሱ የሆነ ቡድንን ገላግሎ ነፃ ሲያወጣ ዋንጫ እንዲወጥ መሲህ ነው ለዛ ቡድን ይባላል። በአነጋገር ደረጃ መሲህ የሚባለው ንግግር ነፃ ከማውጣት ጋር የተያያዘ ነገር ነው። መሲህ ለምሳሌ አንድ የፖለቲካ መሪ መጥቶም ይችን ሀገር አሻግራለሁ ነፃ አውጣቸው ሲል መሲህ ይባላል። በዚህ በስሞል ሳይዙ ማለት ነው። ምን ማለት ነው? አነጋገሩ ነፃ አውጪ ማለት ስለሆነ ማለት ነው። ተረድታችኋል አይደለ? ለምሳሌ ሙሴ መሲህ ነበር ለእስራኤላውያን። ምክንያቱም ከግብፅ ባርነት ነፃ አወጣቸው። ግን ጥላ ነው፣ ምሳሌ ነበር ለሚመጣው ለእውነተኛው መሲህ። ዳዊት የጎልያድን ዛቻና ተግዳሮት ከእስራኤል ላይ አራቀ፣ ጥላ ነበር። ምክንያቱም ነፃ የሚያወጣ የሚገላግል ሁሉ የመሲሁ ጥላ ነውና። እውነተኛው መሲህ ግን ከምንድን ነው የሚገላግለን? ከሞት መሻገር ከማንችለው ባህር፣ የሞት ባህር የሚያሻግረን መሲህ፣ ዋጋ የሚከፍል ቤዛ የሚሆን መሲህ ማለት እሱ ነው። ስለዚህ እሱ የመሲህነት ቅባት፣ ባለፈው ስለ ቅባት ስነጋገር ተነጋግረናል። በኋላ የምንመለስበታል። ስለ ቅባት ግልጽ መሆን ስላለበት የምእመናን ቅባት የነፃ አውጭነት ቅባት አለን ተባባልን አይደለም? ነፃ ለማውጣት የተቀባ አንድ ብቻ ነው፣ እሱም ክርስቶስ ነው። እኛ ግን የተቀባውን ለማወቅ ተቀብተናል። የክርስቶስን ቅባት ሪኮግናይዝ የሚያደርግ ቅባት ነው እኛ ውስጥ ያለው። ያ ቅባት መንፈስ ቅዱስ ነው። ያለ መንፈስ ቅዱስ ኢየሱስ ክርስቶስ ጌታ ነው ማለት ስለማንችል እሱ ነው የኛ ቅባት። ነፃ ለማውጣት፣ ቀንበር ለመስበር፣ ቤዛ ለመክፈል የተቀባ ግን አንድ ብቻ ነው፣ እሱም የእግዚአብሔር ልጅ ነው። ይኸውላችሁ የእግዚአብሔር ልጅነቱና መሲህነቱ የማይነጣጥሉ ጉዳዮች ናቸው። ለምን ካላችሁ ሰውን ነፃ ማውጣት ስለማይችል፣ ሰው ለሰው መሞት ስለማይችል። መዝሙረኛው እንደዚህ ብሎ ይናገራል። መዝሙር 49 ቁጥር 7 ባነብላችሁ ደስ ይለኛል። መዝሙር 49 ቁጥር 7 ላይ እንደዚህ ይላል። 49:7 ላይ ወንድም ወንድሙን አያድንም፣ ሰውም አያድንም፣ ቤዛውን ለእግዚአብሔር አይሰጥም ይላል። ልብ በሉ። ሰውን ማዳን አይችልም። ራንሰሙን ቤዛውን መስጠት አይችልም። ስለዚህ መሲህ የሚባለው ቃል ራሱ ሪፈር የሚያደርገው ወዴት ነው? የእግዚአብሔር ልጅ ወደሚለው። ከሰው መካከል አንዱን መሲህ ማድረግ አይቻልም በዚህ ሴንስ። ምክንያቱም ለሰው ዋጋ ለመክፈል ሰው መሆን አይበቃም። ሰው የሰውን ዋጋ ለመክፈል አይችልም። ቢሆንማ ኖሮ እግዚአብሔር የገዛ ልጁን ባላከ ነበር። ልጁን መላክ አስፈልጎታል። ስለዚህ መሲህ ነው ስንል አውቶማቲካሊ የእግዚአብሔር ልጅ መሆን አለበት። መሲህ እንዲሆን የእግዚአብሔር ልጅ ስንል ደግሞ እግዚአብሔር መሆን አለበት። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ መሆን አለበት። ስለዚህ መሲህ እግዚአብሔር ካልሆነ በስተቀር መሲህ ሊሆን አይችልም ማለት ነው። ያነጋገር ክርስቶስ ኢየሱስ ወልደ እግዚአብሔር ነው። ከእግዚአብሔር ጋር በመለኮት እኩል ነው፣ የሚተካከል ነው። ለምን? እንደዛማ ባይሆን መሲህ መሆን ባልቻለ፣ ቤዛነቱን መክፈል ባልቻለ። ለዚህ እኮ ነው ጳውሎስ ሐዋርያ ሥራ 28 ላይ ለቤተክርስቲያን ደሙን ያፈሰሰውን እግዚአብሔር የሚለው። የእግዚአብሔር ደም ይላል። ክርስቶስ ኢየሱስን እግዚአብሔር ብሎ ነው የሚጠራው፣ የእግዚአብሔር ደም። ምክንያቱም የሰው ደም ሰውን አያድንም፣ የእግዚአብሔር ደም ነው ሰውን ማዳን የሚችለው። ቤዛ መክፈል የሚችለው ከሰው ከፍ ያለ ነው። ክርስቶስ ሰው ቢሆን ኖሮ፣ ሰው ብቻ ቢሆን ሜር ሰው ሂውማን፣ ዝም ብሎ ተራ ሰው ቢሆን ኖሮ ቤዛ መክፈል ባልቻለ። ስለዚህ ክርስቶስ ኢየሱስን ተራ ሰው ነው ወይ ደግሞ አምላክ አይደለም የሚል ሁሉ ቤዛነቱን መካድ አለበት። ምክንያቱም ቤዛ መክፈል አይቻልም። ሰው ለሰው ቤዛ መክፈል አይችልም። ቃሉ በግልጽ ይናገራል፣ ቤዛ መክፈል አይቻልም። ምክንያቱም ሰው ለሰው ቤዛ ለመክፈል ምን መሆን አለበት? ከኃጢአት ነፃ መሆን አለበት። ከኃጢአት ነፃ የሆነ ሰው አለ? ስለዚህ በመሰረቱ መሲህነቱንና የእግዚአብሔር ልጅነቱን አቆራኝቶታል። ከዛም ጌትነቱ የሚባለውም ደግሞ አብሮ የተያያዘ ነው። ምክንያቱም በአንድነት ያሉ ነገሮች ናቸው። መሲህ ነው፣
የእግዚአብሔር ልጅ ነው፣ ጌታ ነው፣ ንጉሳችን ነው። ይሁዳ እንደሚናገረው ብቻውን ያለ ንጉሳችን ነው። ይሄ ሁሉ ነገር በአንድነት የተያያዘ ነገር። ሰው ቢሞትልን ኖሮ ያ የሞተልን ሰው ምን ይሆን ነበር? ንጉሳችን ይሆን ነበር። ንጉሳችን ከሆነ ደግሞ ጣዖት ነው የሚሆነው። ስለዚህ እግዚአብሔር ከእግዚአብሔር በታች የሆነ አካል ቤዛ ሊከፍልን አይችልም ማለት ነው። ስለሞተልን እናመልከዋለን፣ ስለሞተልን እንኖርለታለን አይደለም? ምን እንኖርለት እግዚአብሔር ካልሆነ እግዚአብሔር ቀናተኛ አምላክ አይደለም እንዴ? ምለው ነገር እየገባችሁ ነው? አሁን የሚኖሩት ለነሱ ለሞተላቸው እንዲኖሩ ነው አይደል የሚለው ጳውሎስ ሲናገር። ስለዚህ ለሱ ነው የምኖረው፣ ለሱ ነው የምሞተው ምል ከሆነ አምላኬ ነው ማለት ነው። አምላኬ ከሆነ እግዚአብሔር ነው። ስለዚህ ክርስቶስ ኢየሱስን መካድ ማለት አንዷን መሲህ ቅባቱን ስትክዱ ምስክዱት እነዚህ ሁሉ ነገሮች ነው። ድነታችንም ጭምር ነው ምስክዱት። ምክንያቱም ሰው ሊያድነን አይችልም። ነፃ ልንወጣ በፍጹም እንደማንችል የተረጋገጠ ጉዳይ እንደሆነ ማወቅ አለብን። የኑፋቄ አራማጆች የሚክዱት መሲህነቱን ብቻ ሳይሆን የእግዚአብሔር የዘላለም ልጅነቱንም ጭምር ነው። ወገኖች አሁን በእኛ ዘመን ስታመጡት በተለይ በዚህ በሊበራሊዝም ዘመን ላይ የክርስቶስ ኢየሱስን መሲህነት ዘላለማዊ ልጅነት መካድ በጣም የተለመደ ነገር ሆኗል። በዓለማችን ላይ ካሉ በክርስትና ስም ከሚጠሩ ሌሎችን እምነቶች ተዋቸው። ምክንያቱም ራሳቸው እምነቶቹ የስህተት ትምህርት እንደሆኑ ስለሚታወቁ ክርስቲያን ነን ባዮች ሆነው ስለ ክርስቶስ ያላቸው ትምህርት ግን ዮሐንስ እንደሚለው ያልሆኑ ሁሉ እጅግ በጣም በርካቶች ናቸው። ለምሳሌ ሰርቴስ ተናገረ እንዳልኳችሁ ሲጠመቅ ነው መሲህ ሆነው የሚሉ ብዙዎች ናቸው። ኢቭን ተውና በስጋ ዘመኑ አምላክ አልነበረም ተራ ሰው ነበር ብለው የሚናገሩ በጣም በርካቶች ናቸው። አሁን በክርስቶስ ኢየሱስ ማንነት ላይ በጣም ብዙ ብዥታ ያለባቸው አሉ። እነዚህን ሁሉ ትምህርቶች አንዷንም ሰዎች የሚክዱ ከሆነ ወገኖቼ ክርስትናን ከመሰረቱ ይንዱታል። ከሱ በላይ ውሸታ ማንም የለም የሚለው ዮሐንስ ከዚህ የተነሳ ሲቀጥል ውጤቱን ይናገራል። ኢየሱስ ክርስቶስን መካድ መሲህነቱንም ወልድነቱንም መካድ ኮንሲኩዌንሱን ሲናገር ዮሐንስ አብንም ጭምር ማጣት ይሆናል ይላል። ምን እንደሚለው ቁጥር 23 ላይ ወልድን የሚክድ ሁሉ አብ እንኳን የለውም ይላል። ወልድን ከካድክ አብም አይኖርህም። ብዙ ሰዎች ሲናገሩ ሰምታችኋል መቼም። እኛ እኮ በክርስቶስ ላይ ነው እንጥላችን፣ በእግዚአብሔር እኮ አንድ ነን አይደል የሚባለው። እግዚአብሔር ላይ ያለን አቋም አንድ ነው። የሚያጣላን ማን ነው? ክርስቶስ ኢየሱስ ነው። ክርስቶስ ላይ ያለህን እምነት እኮ በትተው በእግዚአብሔር ላይ አንድ ነን ይላሉ አይደል? በጣም ከዚህ በላይ ውሸት የለም። ብዙ ሰዎች ለምሳሌ እግዚአብሔር የሚሉት እግዚአብሔር ክርስቶስን ያልተቀበሉ ሰዎች እግዚአብሔር የሚሉት እግዚአብሔር የኛ እግዚአብሔር አይደለም። መጽሐፍ ቅዱስ የሚለው እግዚአብሔር አይደለም። ክርስቶስን የማያውቅ ሰው እግዚአብሔርን አውቃለሁ ማለት አይችልም። ትልቁን ተውና ማነው ሌሎችን ተራዎችን ተውና አይሁዶችን ራሳቸውን ተመልከቱ። አይሁዶች ኢየሱስ ክርስቶስን ስላላወቁ አብንም አያውቁት። ኢየሱስ ክርስቶስን የካዱ ሁሉ ወልድን የካደ ሁሉ አብም የለውም። አብ የለውም። በአብ አንድ ነን። ምንጣላው በኢየሱስ ነው። ስለዚህ አብን በአንድነት እያመለክን እስከዛ እንኑር ማለት አይቻልም። ወልድን ሳትቀበል አብን ቤት በኩል አወቀው። በሁለት ምክንያት ይሄ አይቻልም። ሁለት ምክንያቶች አሉት ይሄ የማይቻልበት። ወልድን ክዶ አብን ማወቅ የማይቻልባቸው ሁለት ዋና ምክንያቶች አሉ። አንደኛው ምክንያት ምንድነው? ወልድን የሚክድን ሰው የሚበቀልለት አብ ነው እንጂ ወልድ አይደለም። መጽሐፍ ቅዱስ ይሄን በግልጽ ይናገራል። ወልድን ስንክድ ተበቃያችን ወልድ አይደለም። ገና በዘዳግም ላይ የተነገረውን ብትመለከቱ እኔ በቀልለታለሁ፣ ዘዳግም 18:19 ላይ እኔ በቀልለታለሁ ነው የሚለው እግዚአብሔር። እንደገና ሐዋርያት ሥራ 3:23 ላይ ዕብራውያን 10:29 እስከ 31 ስትመለከቱ ወልድን መካድ የሚያጣላው ከአብ ጋር ነው። ስለዚህ ጠላታችን ሆኖ የሚነሳብን በፍርድ የሚመጣብን የሚባላ ሳሰውን የሚገለጠው አብ ነው። ወልድን ለካዱ ሁሉ ተራ ሎጂክ ልጠቀም። አባትን ክዶ ልጅን መውደድ፣ ልጅን ክዶ አባትን መውደድ አይቻልም። ሁለቱ አንድ ስለሆነ ይሄ በምድርም የታወቀ ነው። የዳዊት ጠላቶች የነበሩ ሁሉ የሰለሞን ጠላቶች ነበሩ። የሰለሞን ጠላቶች ሁሉ የዳዊትም ጠላቶች ናቸው።
የኔ ጠላት የልጄም ጠላት ነው፣ የልጄ ጠላት የኔም ጠላት ነው። ምንም ጥያቄ የለውም። አባትን የሚወድ ልጅን ይወዳል ይላል በተቃራኒው ደግሞ። ስለዚህ ክርስቶስ ኢየሱስን ክዶ አብን መውደድና ማወቅ የማይቻልበት ምክንያት ከአብ ጋር አውቶማቲካሊ ስለሚያጣላን ነው። ያጣላናል። በፍጹም አይቻልም። ልጁን ጠልቶ ልጁን ሳይቀበሉ አባትን እወዳለሁ ማለት አይቻልም። እንኳን ልጁን አይደለም አጥሩን እንኳን አይነቀንቁ ማለት ይባላል። ባለቤቱን ካልናቁ አጥሩን አይነቀንቁ ይባላል። ተው ልጁን ንቀህ አባትየውን ታከብር አትችልም። በየትኛውም ሁኔታ በምድር እንኳን በሰው እንኳን አይቻልም። በሰው እንኳን ምላችሁ ምንድነው? በሰው በአባትና በልጅ መካከል የብዙ ነገር ልዩነት ስላለ የእድሜ ልዩነት አለ፣ የችሎታ ልዩነት አለ፣ የባህሪ ልዩነት፣ የብዙ ነገር ልዩነት በምድር እንኳን አይቻልም። ስለዚህ የሚበቀል እግዚአብሔር ስለ ክርስቶስ የሚበቀለው አብ ነው። አንደኛ ምክንያት እሱ ነው። ወልድን ክዶ አብን ማወቅ የማይቻልበት አንዱ ምክንያት ይሄ ሲሆን፣ ሁለተኛውና ትልቁ ምክንያት ደግሞ አብን ማወቅ የሚቻለው በወልድ በኩል ብቻ ስለሆነ ጌታ ምን ብሎ ተናግሯል? በማቴዎስ 11:27 ላይ ወልድ ከሚገልጥለት በስተቀር አብን ሊያውቅ የሚችል ማንም የለም። ስለዚህ ወልድን ሳልቀበል አብን አውቀዋለሁ ማለት በምን አወቅከው ማገለጠልህ ያስብላል ማለት ነው። ወልድ ካልገለጠ አብ አይታወቅም። ክርስቶስ በዮሐንስ 14:6 ላይ እኔ እውነት ሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በእኔ በቀር ካልሆነ ወደ አብ መግባት አይቻልም ማለት ነው። ሌላ መንገድ ዝግ ነው ማለት። ስለዚህ አብን ሰዎች ሊያውቁ አይችሉም። ወይ ደግሞ አብ ወይም እግዚአብሔር ያሉት ሌላ አካል፣ ሌላ ጣዖት፣ ሌላ ሰይጣን ካልሆነ አብ ሊሆን አይችልም። ወልድን የካደ ሁሉ አብ የለውም። ያለ ወልድ አብ ሊታሰብ በፍጹም አይቻልም። ወልድን ስንቀበል ነው አብን የምንቀበለው። እንደውም ክርስቶስ ኢየሱስ በግልጽ ሲናገር ዮሐንስ 12 ላይ 44 እና 45 ላይ በእኔ የሚያምን በእኔ ማመኑ አይደለም በላከኝ ማመኑ ነው አለ። በኢየሱስ ማመን ማለት በአብ ማመን ማለት ነው። በተቃራኒ በኢየሱስ አለማመን ማለት በአብም አላምንም ማለት ነው። ስለዚህ አይቻልም። ዮሐንስ ያጠቃልለው ምንድነው የሚለው? ወልድን የሚክድ ሁሉ አብ የለውም። ምክንያቱም በዛን ዘመን የነበሩ የኑፋቄ አራማጆች አብ አለን ይላሉ። ትዝ ይላችሁ ከነበረ ዮሐንስ 8 ላይ ክርስቶስን ራሱን እዛው ቆመው ፈሪሳውያን እንደዚህ ያሉት፣ እኛስ ከዝሙት አይደለም የተወለድ ነው እግዚአብሔርን አባታችን ነው። እግዚአብሔርም አባታችሁ አይደለም አላቸው። እኔ ወዳጃችሁ እስካልሆንኩ ድረስ እግዚአብሔር አባታችሁ ሊሆን አይችልም። እኔ ጌታችሁ እስካልሆንኩ ድረስ፣ እኔ ነፃ አውጫችሁ እስካልሆንኩ ድረስ እግዚአብሔር አባታችሁ ሊሆን በፍጹም አይችልም። ስለዚህ እናንተን አባት ልንገራችሁ፣ ዲያብሎስ ነው አባታችሁ ዲያብሎስ ነው። እኔ በአባቴ ቤት ያየሁትን አደርጋለሁ እናገራለሁ፣ እናንተም በአባታችሁ ቤት ያያችሁትን ታደርጋላችሁ ትናገራላችሁ። እሱ ከመጀመሪያው ሐሰተኛ ነፍሰ ገዳይ ነው። ስለዚህ ኢየሱስ ክርስቶስን ላይ ችግር ያለበት ሰው ሁሉ ከአብ ጋር ስምም ሊሆን አይችልም። ምንም መንገድ የለውም። ምንም ቅድም ነግሬያቸዋለሁ። በምድር ላይ ያሉትን ሌሎችን አረማውያን ተዋቸውና ፓጋኖችን ተዋቸውና የቃል ኪዳን ሕዝብ የሚባለው የአብርሃም ልጆች የሆኑት እንኳን እስራኤላውያን ያለ ክርስቶስ ኢየሱስ ጠብታ በረከት ከእግዚአብሔር አያገኙ። ጳውሎስ ሲናገር እግዚአብሔር ለሰጠው የተስፋ ቃል ሁሉ አዎን ማለት የሚሆነው በማ በኩል ነው? በክርስቶስ ብቻ ነው። ያለ ክርስቶስ እግዚአብሔር እሺ ሊል አይችልም። በፈለጋችሁት በኩል ኑበት፣ እግዚአብሔር እሺ ሊል አይችልም። እንደ ልማድ ብዙ ጊዜ የምንነጋገራቸው ነገሮች አሉ ብያቸዋለሁ። እግዚአብሔርን አንጀቱን ለመብላት ብዙ ሰዎች ይሞክራሉ። እግዚአብሔር ሆይ ስለ አባቶች ተለመነን የሚሉ ሰዎች አሉ። ስለ ልጆች ተለመነን፣ ስለ ችግረኞች፣ ስለ ምስኪኖች ተለመነን፣ ስለ እንዲህ ሆነን እግዚአብሔር ራራልን፣ ስለ እንደዚህ ሆነን አይቻልም። እግዚአብሔር ሊራራ የሚችለው ሊሰማ የሚችለው ሊጠጋን የሚችለው ሊያቀን የሚችለው ሊያጸድቀን የሚችለው በአንድ በኩል ብቻ ነው፣ በኢየሱስ ክርስቶስ። ሌላ በር የለውም። እግዚአብሔር ሌላ ምንም በር የለውም። ሌላ ርህራሄ የለውም። ሌላ ምህረት የለውም። ሌላ ምንም አይነት ያዘጋጀው ነገር የለም። ምንም ዜሮ፣ ምንም ነገር አላዘጋጀ። ስለዚህ ወልድን መካድ ጦሱ በጣም ከፍተኛ ነው እና በዚህ ዘመን በአንድም በሌላም ወልድ ላይ የሚዳፈሩ በጣም በርካቶች አሉ። የሚያሳንሱ ማንነቱ አንዷን የሚሸርፉ ከብዙ ማዕረጎቹ አንዷን ብዙ ተዘርዝሯል ብያቸዋለሁ። ስለ ወልድ የምንናገረው ሰፊ የሚሆነው ለዚህ ነው። ሰፊ ነው። 10 ገጽ ብጽፍ ስለ እምነቴ 9 ገጽ ስለ ክርስቶስ ነው የሚሆነው። ምክንያቱም የመጽሐፍ ቅዱስ አብዩ መልእክት ክርስቶስ ነው። ስለዚህ ክርስቶስ ኢየሱስን ክዶ አብን ማወቅ አይቻልም።
ክዶ ማለት ደግሞ ከነዚህ ከተዘረዘሩ 9 ገጾች አንዷን አጉድሎ ክርስቶስ ኢየሱስን ማወቅ አይቻልም። ክርስቶስን ካላወቁ ደግሞ አብን ማወቅ አይቻልም። ዮሐንስ ስለዚህ ከባድ ቃል ተጠቅሞ የሚያስጠነቅቀው ከዚህ የተነሳ ነው። እግዚአብሔር ስሙ ይባረክ።